ሰላም ጤና ይስጥልን ውድ የቢቮይ ቻናል ቤተሰቦች፣ ቻናሉን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ የሆኑ የሰዓቱን አጫጭር ዜናዎች ይዘናል። የኩዌት መከላከያ ኃይል በስህተት 3 የአሜሪካ ጦር ጄቶችን መትቶ ጥሏል። አካባቢው ላይ ካለው ከፍተኛ የሆነ ውጥረት የተነሳ ከኢራን በኩል ከሚሰነዘር የሚሳኤልና የድሮን ጥቃት ጋር ተያይዞ የኩዌት መከላከያ በስህተት የራሳቸውን አጋር አሜሪካን ጀት ጠተው ጥለዋል። በሶስቱም ጄቶች ውስጥ የነበሩ 6 የአየር ኃይል አባላት ፓይለቶችና ረዳቶች በሰላም ፓራሹት ተጠቅመው መውረዳቸውና በህይወት መትረፋቸውን የአሜሪካ ወታደራዊ እዝም አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሲኤንኤን ጋር ቆይታ አድርገው ነበር። በዚህም በኢራን ላይ የሚሰነዘረው ጥቃት ታላቅ ማዕበል ገና መሆኑና በቅርብ እንደሚጀምር ገልጸዋል። ፕሬዝዳንት ትራምፕ የአሜሪካ ጦር አሁን ላይ የኢራንን አቅም እያዳከመ መሆኑን ገልጸው ገና በከባድ ሁኔታ መምታት አልጀመርንም፣ ትልቁ ጥቃት በቅርብ ይቀጥላል ብለዋል። ጦርነቱ ረጅም ጊዜ እንዲወስድ እንደማይፈልጉና ቀደም ሲል 4 ሳምንት ይፈጃል ብለው አስበው እንደነበር ገልጸው አሁን ግን ከታቀደው ጊዜ ቀድመው ለመጨረስ እየተንቀሳቀሱ መሆኑን ተናግረዋል። ፕሬዝዳንቱ በጦርነቱ ትልቅ አስገራሚ ነገር ያሉት የኢራን ጥቃት ያረፈባቸው ቀጠናዎች አገራት የተባበሩት አረብ ኤምሬት፣ ኳታር፣ ኩዌት፣ ባህሬን፣ ዮርዳኖስ በጦርነቱ ውስጥ በንቃት ለመሳተፍ መወሰናቸውን ነው። በጣም በጥቂቱ ይሳተፋሉ ብለን ጠብቀን ነበር፣ አሁን ግን በከፍተኛ ሁኔታ ለመሳተፍ ወስነዋልም ብለዋል። ትራምፕ ከኒውዮርክ ፖስት ጋር ባደረገው ቆይታ ደግሞ አስፈላጊ ሆኖ ከተገኘ የአሜሪካን የምድር ጦር ወደ ኢራን ለመላክ ያላቸው እድል እንደማይዘጉት አረጋግጠዋልም። የኢራን አብዮታዊ ዘብ በዓለም ነዳጅ ዝውውር የልብ ትርታ የሆነውን የሆርሙዝ ሰርጥ ዝግ እንደሚሆን ይፋ አስታወቀ። በሰርጡ ለማለፍ የሚሞክር ማንኛውም መርከብ በእሳት እንደሚጋኝ አስታውቋል። ይህ ቦታ በዓለም ላይ ካለው የነዳጅ ዝውውር ውስጥ 20% የሚሆነው የሚያልፍበት እጅግ ወሳኝ የባህር መስመር ነው። የሆርሙዝ ሰርጥ መዘጋት ማለት የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲንር ያደርገዋል ተብሎም ይታሰባል። ከዚሁ ጋር በተያያዘ ዛሬ ቀን ላይ ኢራን አብዮታዊ ዘብ በሆርሙዝ ሰርጥ በሆንዱራስ ሰንደቅ ዓላማ ስትጓዝ የነበረች አቴ ኖቫ የተባለች የነዳጅ ጫኝ መርከብ በ2 ድሮን እንድትነድ ማድረጉን ገልጿል። የአያቶላውን መገደል ተከትሎ ተተኪያቸው ይፋ ሆኗል። የአያቶላ ወንድም ልጅ ሙጃሂድ አሊ ካሚል አባቱን ተክቶ ስልጣኑን ተረክቧል። ግብጽ የኤርትራ ወታደሮችን ወደ ሱዳን እያጓጓዙ መሆኑን ተገለጸ። የግብጽ ብሔራዊ አየር መንገድ ኢጂፕት ኤር የኤርትራ ወታደሮችን ወደ ሰሜን እያጓጓዘ መሆኑ ዛሬ ተሰምቷል። የግብጽ መንግስት የኤርትራ ስደተኞችን በግዳጅ ወደ አስመራ በመመለስ ላይ መሆኑ ከፍተኛ ዓለም አቀፍ ተቃውሞ እያስነሳ ባለበት ወቅት የአየር መንገዱ የኤርትራ ወታደሮችን ወደ ሱዳን እያጋዘ ይገኛል በባሉ ጉዳዩን ይበልጥ አነጋጋሪ አድርጎታል። ግብጽ በሱዳን ወቅታዊ ግጭት ውስጥ እያሳየች ያለው ተሳትፎ በሰብአዊ መብት ተሟጋቾች ዘንድ ስጋትንም የፈጠረ ሆኗል። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ትላንትና አድዋ በመሆኑ በዛ ባስተላለፉት መልእክት በአድዋ ድል ማግስት የዲፕሎማሲው ትግል አንዱ ማውጠንጠኛ የነበረው የኢትዮጵያ ከዓለም የምትገናኝበት የባህር በርና ወደብ ባለቤትነት የሚረጋገጥበት ጉዳይ ነበረ። ዛሬም እኛ የምንሻው እንግዳ ጉዳይ ሳይሆን ይህን የታሪክ መንገድ እና ፈለግ ነው። አስተማማኝ እና ዘላቂ የባህር በር የማግኘት መብታችን የአድዋ ድል ሰማዕት ካወረሱን ሉዓላዊነት አደራ የማይነጠል ነው ብለዋል። ጥሪውን ልንሸሸው እንኳን ዝንታለም ብንሞክር ዝንታለም ከኛ ሊነጠል የማይችል ሕያው ሀቅ ነው ያሉት ፕሬዝዳንቱ ባልፎ ሂያጅ እና በስምንተኛ የፖለቲካ ርዕዮተ ስሌት ያውም የኢትዮጵያውያን ባልዋጀ ሀሳብ ታሪካችንና ስትራቴጂካዊ መልአቃችንን መስዋዕት አድርገናል፣ ተናደናለን ብለዋል። ነገር ግን ነገን ለማየት እንዳንችል በፖለቲካ ገርዶች ስትራቴጂካዊ ጥቅሞቻችንን አሳልፈን ብንሰጥም ስለ አድዋ ያስተማርን እንዲህ አይነት ሉዓላዊነት ጉዳዮች ላይ የምንወስደው ስትራቴጂካዊ ውሳኔ ከታሪክ ትክክለኛ ጎን መቆም መቻል እንዳለብን የሚያረጋግጥም ነው ብለዋል።